በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በጎነቱ በሕይወት በጤና የቆያችሁ እግዚአብሔር ልጆች አድርጎ የተቀበላችሁ ጌታ መድኃኒት ኢየሱስ ክርስቶስ መስቀል ላይ ዕዳ ከፍሎ ከሞት እጅ አዳናችሁ መንፈስ ቅዱስ የዘላለም ወራሾች ልጆች መሆናችንን አረጋግጥበት ማኅተምን የሰጣችሁ ቅዱሳን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ የምንማረው ጌታ ኢየሱስ ክርስቶስ በዮሐንስ ፊት በራእይ በተገለጸ ጊዜ ዮሐንስ ራእይ ምዕራፍ 3 ላይ ለሎዶቅያ ቤተክርስቲያን የተናገረውን ቃል በውስጡ ያሉትን ምስጢራዊ ሐሳቦች ነው የምንማረው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እንግዲህ ይህንን ቅዱስ ቃል ስትሰሙ ሁሌም መቼም ታውቁታላችሁ። በተለያዩ መንገዶች ስዕላቱም ጌታ ሲያንኳኳ በር ላይ ቆሞ የምታዩትን ስዕል ስታዩ ይሄ ቃል ትዝ ይለናል እና ጌታ ደጅ ጠኝ መሆኑን በሰው ልጆች ልብ ውስጥ ደጅ የተባለው የሰው ልጅ ፈቃድና ልብ መሆኑን እኛ ሀሳባችን ፈቃዳችን ከእግዚአብሔር ስራ ጋር ሲስማማ ደጅ ከፈትን ማለት ነው። ቆይ ግድ የለም ትንሽ ልኖረው ይሄን ዓለም ልኖረውና ትንሽ ቆይቼ እመጣለሁ ወደ አንተ ብንል ሰዎች በሩን ዘግተን ደግሞ የምንቀመጥ ሰዎች አለን። እሱ ሁሌ ደጅ ላይ ቆሞ ይጠብቃል። እስከ ህይወታችን በስጋ ቁመት እስካለን ድረስ እኛን የመፈለግ ስራው አይደክመውም፣ ይፈልገናል እና ደጅ ላይ ቆሞ ማንኳኳቱ የእሱን ድንቅ ፍለጋ ድንቅ ፍቅሩንና ትዕግስቱን ሲያመለክት፣ ደጅ ደግሞ የሰው ልጅ ፍቃድና ልብ ያመለክታል እና ማንኳኳት ደግሞ እኛ ደጅ አስጨኞች መሆናችንን የሚያሳይ ነው። እኛ ተወደናል በክርስቶስ። ስለዚህ የተወደደ ሰው አስቸጋሪ ነው። ትንሽ አስቸጋሪዎች ነን። ብዙ ጊዜያችንን ጌታችንን እናስቸግራለን። አስቸጋሪ ሰዎች መሆናችንን ያሳያል። ግን ምንድነው በዚህ ውስጥ ደጁን የሚከፍቱ ሰዎች ምንድነው የሚሆንላቸው? የሚመጣው ማታ ነው ማለት ነው። አያችሁ፣ በሰው ልጅ ህይወት ማታ ጌታ ይመጣል። በሰው ልጅ ህይወት ማታ ወይም በሰው ልጅ ህይወት ጨለማ ውስጥ ሰዎች ይሸሹታል። ዘመድ ይተወዋል፣ ጓደኛ ይተዋል፣ ፍቅረኛ ይተዋል፣ ሚስት ትተዋለች፣ እንደ ኢዮብ ሚስት ባል ትቶ ይሄዳል። የሆነ ቀን ማታ ሲመጣ የኛ የምንላቸው ሰዎች ሁሉ ከእጃችን አምልጠው ሊሄዱ ይችላሉ። ናሆም ምን ይላል? እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። እግዚአብሔር መልካምነቱ በማታ ቀን ነው የሚለው። ማታ ላይ የሰው ልጅ ማታ ላይ ሲሆን መሸሸጊያ ሆኖ ይመጣል ይላል እና ጌታ ደጅን የሚያንኳኳበት ሰዓት ማታም ጭምር መሆኑን ትመለከታላችሁ። ምክንያቱም መብላት የሚፈልገው ከኛ ጋር ራት ነው እና የማታ እንግዳ መሆኑን ታያላችሁ። አባቶቻችን የመሸበት እንግዳ ትቀበላላችሁ ሆይ ይላሉ። ይህንን ከዚህ ከመጽሐፍ ቅዱስ ሐሳብ የተወሰደ ብሂል ይመስላል እና ሰው ማታ ሲሆንበት፣ ቀን ሲጨልምበት፣ ነገር አቅምባሎ በሕይወቱ ላይ ሲደፋበት ደጁን ከፍቶ ገብቶ ሊያግዘው፣ ሊረዳው፣ ሊታደገው የሚፈልግ ጌታ ቸር ጌታ መሆኑን ነው የምንመለከተው። እንግዲህ ራት ነው የምበላው ከእናንተ ጋር የሚለው ሐሳብ ቤቱ ከገባ በኋላ ሰውየው ራት እንዲያቀርብለት ነው የሚፈልገው። ያ ምንድን ነው? ራት መብላት ቤተሰብነትን ያሳያል። ቤተሰብ ከውጭ ሲመጣ ከተለያየ ዓለም ሲመጣ ቤታችሁ ሲገባ አብሯችሁ ለማደር ለመክረም ነው የሚመጣው አይደል? ስለዚህ ለቤተሰብ ለእንግዳ የተዘጋጀ ክፍል ካለ እዛ እንጥፍለታለን። አለዛ አልጋችንን ለቀን እኛ ሶፋ ላይ ተኝተን እሱን እንግዳውን እናስተኛለን። እንግዲህ አባቶቻችን ያሳዩን ባህል እንደሱ ነው። ጌታም ሲመጣ የሚመጣው አብሮን ሊያድር ነው። አብሯቸው ሊያድርም ገባ ይላል ለኤማሁስ መንገደኞች። አብሮ ሊያድር ነው የሚገባው። አብሮን ለመኖር ነው። ማደር የመኖር ምሳሌ ነው። ማደር በጣም ወዳጅ መሆን ምሳሌ እና ከማግባቴ በፊት ብዙ ጊዜ የአዳር ፕሮግራም የሚባል ነበረ። የሰንበት ቤት ውስጥ አብረን ያደግን ሰዎች ተሰብስበን ጊዜ አዲስ አበባ አብረን እንዘምራለን፣ እንማማራለን። በጣም በቃ አይበቃንም ሰዓቱ። ስለዚህ ማታ ቁጭ ብለን እናድራለን። ይገብ ስንዘምር ቡና ፍልተን እየተጫወትን ደግሞ እየዘመርን እየጸለይን እና እነዛ ወርቃማ የሌሊት ሰዓቶች ህይወታችንን በጣም ሰርተውታል። እና ወዳጆቻችን ብቻ ናቸው የሚመጡት አዳር ላይ። ማንም ሌላ ተራሱ አይመጣም ማለት ማናውቀው ሰው ማናምነው ሰው ቤታችን አይመጣም። የምናምነው የራሳችን የሆኑትን ሰዎች ነው ቤታችን እንዲያድሩ የምንጋብዘው። እኛም ሄደን የምናድረው ወዳጅ የሆኑ ሰዎች ቤት ነበር።
እና ማደር ራት መብላት የወዳጅነት ምልክት ነው። ጌታ ሕይወታችን ውስጥ ሲመጣ ወዳጃችን ሆኖ ለመኖር ነው የሚመጣው። በቋሚነት ወረት የሌለበት ፍቅር ይዞ ነው የሚመጣው። ይሄ ሌላው ነገር ነው። ሶስተኛው በማታ የሰው ልጅ ስነ ልቦና በጣም የሚቀየርበት ሰዓት ነው። የሰው ልጅ ይወላችሁ ከቀን ይልቅ ማታ ነው አደገኛ የሚሆነው። እንደው ይሄንን መረዳት እስቲ ማታ ሌሊት ተነስታችሁ ውጡ። ነፍሰ ገዳዮች ያሉት ሌሊት ነው። አደገኛ መዝራት ምቾች ያሉት ሌሊት ነው። ዘራፊዎች ያሉት፣ ሴትን ወንድን አቢዩዝ የሚያደርጉ ሰዎች ያሉት ሌሊት ነው እና የእግዚአብሔር ቃል ስለ በልዑል መጠጊያ ስለሚኖረው ሲናገር ከሌሊት ግርማ በቀን ከቢበር ፍላጻ ከአደጋና ከቀትር ጋኔን አትፈራም ይላል። እግዚአብሔር የሚጠብቅበትን የእግዚአብሔርን ጥበቃ ሲያስረዳ ከሌሊት ግርማ ይላል። ሌሊት በጣም ብዙ አደገኛ ነገር አለ። ስለዚህ አደገኛ ነገር በሞላበት ሌሊታችሁን ያብራችሁ ሆናለሁ ማለት ነው። በር ስትከፍቱልኝ ለጌታችን በር ስንከፍት ስንፈቀድ ንስሐ ስንገባ የእውነት በቃ ታስፈልገኛለች ስንል ከልባችን ስንመጣ ወደሱ ሌሊታችን ጥበቃ አለው ማለት ነው። አብሮን ያደረ እረኛ አብሮን ያደረ ጠባቂ አለን ማለት ነው። የፈለገ በራችን ደጃችን ቢቆለፍ እግዚአብሔር ካልጠበቀን አንጠበቅም። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ይላል እግዚአብሔር ቃል። ስለዚህ የኛ አደገኛውን ሰዓት ብቻችንን እንዳንሆን አብሮን በመሆን ሊያሳልፍልን ይመጣል እና ከባድ ጥቃቶች፣ የአውሬ እንቅስቃሴ፣ የነፍሰ ገዳዮች፣ የወንበዴዎች፣ የአጋንንት አሰራር በጣም የሚደራበት ሰዓት ነው ሌሊት። በዛ ሰዓት ጌታ አብሮ ሊሆን ይፈልጋል። ብዙዎቻችን ብቻችንን ሆነን ተበልተናል። ያጣናቸው ሰዎች አሉ። ከቤተሰቦቻችን በድራግ ምክንያት ያጣናቸው ሰዎች አሉ። ራሳቸውን አጥፍተው ያጣናቸው ሰዎች አሉ። በመጠጥ ምክንያት ያጣናቸው ቤተሰቦች አሉ። ብቻቸውን ነው ሌሊት ውስጥ ማለት። በማዝራት መቺ በወንበዴ ተመተው ያጣናቸው የተሰበሩ ሰዎች አሉ በዙሪያችን። ሌሊቱ ከባድ ነው። ለእግዚአብሔር የምንገፋው አይደለም። የዚህ ዓለም ሌሊት መንፈሳችን ውስጥ ጨለማ ሲመጣ ያ ሌሊት ይባላል። ስለዚህ አብሮን ራት የሚበላው መምህር ያስፈልጋል ማለት ነው። አንድ ጊዜ ከሆለታ ወደ አዲስ አበባ አገልግሎት ነበረኝና አምሽቼ እየመጣሁ ነበር። 2 ሰዓት ተኩል ምናምን አካባቢ ይሆናል፣ 3 ሰዓት አካባቢ ይሆናል የደረስኩትና ሆለታ በዚህ በአጣና ተራ በኩል አድርጎ አዲስ አበባ የምታውቁ ሰዎች ታውቃላችሁ። በአውቶቡስ ተራ ተደርጎ ነው የሚመጣው። እኔ የምኖርበት ቦታ ገርጂ ነበር እና ከዛ ሰፈር እስክመጣ ድረስ እስከ ፒያሳ ድረስ ከአውቶቡስ ተራ እስከ ፒያሳ ድረስ ከተማው አብዷል። እንዳለ ሰካራም ወንድ የቆመበት መንገድ አስፓልቱ ላይ ነው የሚጸዳዱት ቆመው። ምናልባት መስታወታችሁን ካዘጋችሁ ምንም ችግር የለባቸው። በግድ ነው አስፓልት የሚለቁላችሁ እና በጥንቃቄ ሕፃን ልጅ የሚጫወትበት አስፓልት ነው ይመስለኝ። በዛ ሌሊት ግን የትልቅ ሰው ሕፃን ሰው ሲመሽለት ሌላ ሰው ይሆናል። ይገርማችሁ፣ ይቀየራል። በዚህ አደገኛ ሰዓት እግዚአብሔር ካልጠበቀው፣ ሌላውንም ጤነኛውን ሰው እግዚአብሔር ካልጠበቀው አይሆንም። ስለዚህ አብሬያችሁ አመሻለሁ ማለት ነው። አብሬያችሁ እራት እበላለሁ ማለት ከተለያየ አደገኛ ነገር ጠብቃችኋለሁ ማለት። ሌላው ብዙ ስነ ልቦና ሊሆን ይችላል። ግን ሐሳብ ሰዎች ብዙ ጊዜ በማታ በተለይ ወንዶች ቀልባችን የሚሰበሰብበት ሰዓት ነው። የወንዶች ቀልብ ብዙ አይደለም፣ አንዴ ነው። ሴቶች ብዙ አይነት ቀልብ አላቸው ማለት ወይም ብዙ ሳጥን ይከፍታሉ በቀን ውስጥ። ስለ ልጆቻቸው ያስባሉ፣ ስለ ባላቸው ያስባሉ፣ ስለ ስራ ቦታ ያስባሉ፣ ስለ እናታቸው ያስባሉ፣ ስለ ቀጠሯቸው፣ ስለ ሁሉም ስለ አምስቱም ነገር እያሰቡ ስራ ይሰራሉ። እኛ ወንዶች ግን ስለ ቀጠሮ ካሰብን ስለ እናት አናስብም፣ ስለ ሚስት አናስብም፣ ስለ ልጆች አናስብም። ስለ ሚስት ካሰብን ስለ ልጅ አናስብም። ስለ አንድ ነገር ብቻ ነው ምንችለው ማሰብ ምንችል። በዚህ ምክንያት ብዙ ጊዜ ከትዳር አጋሮቻችን ጋር እንጋጫለን። አንተ ትረሳዋለህ፣ ለህይወት ትኩረት አትሰጥም ትላለች ሚስት። ግን ተፈጥሯችን እንደዚህ፣ ሴታፓችን እንደዛ ነው። እኛ አንድ ነገር ብቻ ነው የምናስበው። ሴቶች ግን ብዙ ነገር ያስባል። ይሄ ለምንድን ያመጣ ነው? ማታ ማታ ለምሳሌ ቀን ላይ ብዙ ወንዶች ቀን ላይ ወደ ውድድራችን ነው የምንገባው፣ ወደ ስራችን፣ ወደ ምናችን። ጠዋት ሲነጋ ወይ ቤተክርስቲያን እንሄዳለን፣ እንመለሳለን። ከዛ ወደ ውድድራችን ነው የምንሄደው። እንጀራ ለማምጣት ምን ለማድረግ እንሮጣለን። መሸት ሲል ወደ ቤት ስንመለስ የልጆቻችን ድምፅ እንሰማለን። ያኔ አይምሯችን ያኛውን ይዘጋና ይሄኛውን ለልጆቻችን ደግሞ ይከፍታል።
ቀልባችን ለልጆቻችን ይከፈታል። ከልጆቻችን ጋር እንጫወታለን። ሚስታችንን ሰላም ብለን ከልጆቻችን ጋር ነው። በጣም ደግሞ እየመሸ ሲመጣና ልጆች ከተኙ በኋላ ሚስት ስትቀር እና መኝታ ቤት ሲገባ ከሚስት ጋር ደግሞ ይሆናል ባል። ስነ ልቦናችን ወደ አንዱን ብቻ ነው የሚከፍተው፣ ለሚስቱ ደግሞ ይከፍታል። ሴት ልጅ በጣም ወርቃማ ሰዓቷ ያ ሰዓቱ ነው። የምትፈልገውን ነገር ከኋላ የምትጠይቅበት፣ ሳትጨቃጨቅ፣ ሳትነታረክ፣ ሳትቆጣ፣ ሳታኮርፍ ሀሳቧ የምታስረዳበት ሰዓት ነው። ለምን ወንድ ልጅ በደንብ የሚሰማበት ሰዓት ነው ያ ሰዓት። ለምን ሳጥኖ የሚከፈተው ለሚስቱ ነው። ይሄ ስነ ልቦናዊ ሴታፕ ስላለኛ ውስጥ ማታ ማታ ብዙ ጊዜ ብቸኞች ወንዶች፣ ብቸኞች ሴቶች፣ ብቸኞች ሰዎች የተለያየ ሀሳብ ያስባሉ፣ ዝሙትን ያስባሉ። ብዙ ጊዜ የዝሙት ሀሳብ የሚመጣው ማታ ማታ ነው። በተለይ ለወንዶች ልጆች ማለት ብቻቸውን ስለሚሆኑ፣ ሌሊት ስለሚሆን፣ ሌላ ነገር ስለማይሰሩ ሀሳባቸው ወደዚህ ይመጣል። ሌላ ብዙ ጊዜ የሚሰናከሉትም ሰውንም የሚያሰናክሉትም በዛ ሰዓት እና ጌታ ኢየሱስ ክርስቶስ የሚያስፈልገው ለዚህ ነው። ቤታችን ማደር የሚያስፈልገው በጤና እንድናድር ነው፣ በጤና እንድናመሽ ነው። ወንዶች ልጆች ሳናጠፋ እንድናመሽ ነው፣ ተቀድሰን እንድናድር ነው የሚያደርገን ያ ነገር እና ወደ ቤቴ ግባና አብረኸኝ ደር ማለት በጣም አስፈላጊ ነው። እግዚአብሔር ብቻችንን ካደረን እኛ ሌላ ሰዎች ነን። እኛ ጠዋት ሌላ፣ ከሰዓት ሌላ፣ ማታ ሌላ ነው። ሌሊታችን ሊያጠፋን ይችላል። በጣም ብዙ ወንዶች ተነስተው ወጥተው ከጋለሞታ ጋር ይተኛሉ፣ በሽታ ይዞ ይመጣሉ፣ ቤታቸውን ያጠፋሉ። መጠጥ ቤት ይገባሉ። መጠጥ የሚያመጣባቸው አደጋ አለ። የሰው ልጅ ሌሊት ክርስቶስ ኢየሱስ ካልተቆጣጠረው በስተቀር መጥፊያ ነው የሚሆነው እና ማንም ድምፅ የሚሰማ ወደሱ ገባለሁ ከሱ ጋር አትበላለሁ ሲል የተረጋጋ ኑሮ እንድንኖር እንደሚያግዘን በህይወታችን ውስጥ አብሮ እንደሚሆን ነው። ሰው በህይወት ውስጥ ክርስቶስ ሲኖር ግን ልብ ይገዛል። ምን እንደሚያስብ ያውቃል፣ ምን እንደሚጠጣ ያውቃል፣ ምን እንደሚበላ ያውቃል፣ የት እንደሚያመሽ ያውቃል። ከጌታ ጋር ያመሸ ሰው እንደዛ ይሆን። ብቻውን ሰው ሲያመሽ ግን አሁን እንደተባለው ሌላ ነው የሚሆነው። በቃ ሌላ ሰው ነው የሚሆነው እና እራት ሊበላ የፈለገበት ሰዓት ለዚህ ነው የሰው ልጅ የሚቀየርበት እኔ ነኝን የሚልበት ሰዓት ነው። ወንዶች ማንነታችን በጣም ይቀየራል እዛ ሰዓት። እኔ ነኝን እንላለን። ተንኮል ለማሰብ፣ ወጥመድ ለማዘርጋት የሚመቸን ሰዓት ማታ ነው። ብቻችንን ስንሆን ደግሞ በንስሐም ባለማልቀስ እንደ ዳዊት እንባችን አልጋችን እስኪያዝ ድረስ ለመጸጸት ለመጸለይ የሚመቸንም ሰዓት ማታ ነው። ለምን አይምሯችን አንድ ነገር ብቻ ነው የሚከፍተው፣ ህልሞቻችንን ለማየት ማለት ነገ ሆናለሁ ብለን የምናስበት ደረጃ ላይ ለመድረስ የምናቅድባቸው ሰዓታት እነዛ ናቸው፣ ማታ ነው። በህልማችን ጊዜ፣ በእቅዳችን ጊዜ፣ በጸሎታችን ጊዜ፣ በአምልኳችን ጊዜ ደግሞ እግዚአብሔር ከኛ ጋር የሆነ ያበረታናል። ጌታ ኢየሱስ ክርስቶስ አብሮን ይቆማል፣ በቀኛችን ቆሞ እናየዋል። ስለዚህ አብሮን ማደሩ በጣም አስፈላጊ መሆኑን ማወቅ አለብን። ለዚህ ነው ራት ከእናንተ ጋር አበላለሁ ያለበት ምክንያት። ራት ከእናንተ ጋር አበላለሁ ያለበት ብዙ ጊዜ የወዳጅነት ምልክትም ነው። በአይሁድ ማህበረሰብ በጣም ቅርብ የሚባል ሰው የሚጋበዘው ራት ነው እና ራት ውደዱኝ ነው። በዛ ልክ ራት የሚጋበዝ እንግዳ አድርጉኝም ጭምር ነው። ከዚህ ቀደም አስታውሳለሁ እሱን ስለመውደድ ተምረን ነበር። ክርስቶስን በመውደድ ልባችን ማደግ አለብን። የቤታችን እንግዳ፣ የኑሯችን እንግዳ፣ የጠረጴዛችን ተጋባዥ፣ የመኝታችን ጸሎት ከፋች፣ በአጠቃላይ ህይወታችን ባራኪ፣ የኑሯችን ባራኪ እንግዳችን እንዲሆን በጣም ልንወደውና ልንጋብዘው ይገባል። ወዳጅ ራት ነው የሚጋበዘው። ራት ደግሞ የሚጋብዝ የተነጠፈ ሰገነት ነው የሚሰጠው። አይታችኋል። መጨረሻ ወራት ላይ ውሃ የተሸከመው ሰው የመራቸው የተነጠፈ ሰገነት ላይ ነው። የተሰናዳ ሰገነት ይፈልጋል ኢየሱስ ክርስቶስ። ቤታችን ኑሯችን ውስጥ እሱ እንዲኖር መሰናዳት አለበት። ኑሯችን መጸለያ ሰዓት ሊኖር ያስፈልጋል። ለእግዚአብሔር የምንሰጥበት ሰዓት ሊኖር ያስፈልጋል። ምንዘምርበት ሰዓት ሊኖር ያስፈልጋል። እግዚአብሔር ቃል የምናገርበት ሰዓት ሊኖር ያስፈልጋል። ፍቅር የምንሰጥበት ለሰዎች ሰዓት መኖር ያስፈልጋል። የተሰናዳ አዳራሽ እሱ ነው። የሰው ልጅ ልብ ነው ለክርስቶስ የተሰናዳ አዳራሽ፣ ደግነት የተሞላ ልብ። ትልቁ የተነጠፈ አዳራሹ የሰው ልጅ ቅን ልብ፣ ደግ ልብ ነው። እግዚአብሔር ልጆች እና ማንም ድምፅ ቢሰማ ቢከፍትልኝ ይላል። እንግዲህ ድምፁን ሰምታችኋል። አሁን
ራትን የመብላት ትርጉም በደንብ አይታችኋል። ድምፁን ሰምታችኋል። መክፈት እንደሚገባ ያለሱ መኖር እንደማይቻል ተምረናል። ሌሊታችን ከባድ እንደሆነ ተምረናል። ይህን ሰምታችሁ ፈቃደኞች ከሆናችሁ የእውነት ንስሐ መግባት፣ የእውነት ከእግዚአብሔር ጋር ለመታረቅ መወሰን፣ አባት ፈልጎ ንስሐ አባት መያዝ፣ ንዛዜ መናዘዝ፣ እግዚአብሔርን ቃል በመስማት ራስን ማሳደግ፣ ዝማሬዎችን በመስማት መንፈስን መመገብ ይገባል። ድምፄን ቢሰማ ቢከፍትልኝ ማለት ያን ፈቃደኛ ለመሆን ልባችን ይህንን በማድረግ የእግዚአብሔር ቃል በውስጣችን እንዲሰራ መፍቀድ ይኖርብናል። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ሁላችሁ ላይክ የምትሏን በተን ሁላችሁ ተጫኑ። ሁላችሁ በትንሹ 1000 ሰው መጫን አለበት። ዩቲዩብ በጣም ከፍ ያለ ተመልካች እንዲኖረው ያደርጋል። ኮሜንታችሁን ጻፉ። ይሄ በጣም ወሳኝ ነገር ነው። ከዛ ውጭ ሜምበር መሆን አለባችሁ። ለአጋፔ ቤተሰብ ከቤተሰቦች ዩቲዩብ ላይ ገብታችሁ እንዴት ነው በዩቲዩብ ሜምበር መሆን የሚችለው ብላችሁ እሱን ሰርች አድርጉና የሚነግራችሁ ወይም ኤአይን ጠይቁና እንዴት ሜምበር መሆን እንደሚገባችሁ ይነግራችኋል። ምናልባት በወር $2 $3 ልትከፍሉ ትችላላችሁ። ለአጋፔ ግን የአጋፔን አገልግሎት በጣም ትደግፋላችሁ። ሜምበር ስትሆኑ ደግሞ ዩቲዩብን በደንብ ቻናሉን በደንብ እያሳደገው እያስተዋወቀው ይመጣል። ይህንን አድርጉ ቅኖች። እግዚአብሔር እናንተን ቤታችሁን ይባርካል። አሸናፊ ገብረማርያም ነኝ። ሰላም